إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. دنيا فيتوان أزورج، آخرام فيتوان أزورج. يهولتو أزوازورغ إليال. دنيا جربوان نو يسدتشن، آخراغن ፊቷን ወደኛ ነው ያዞረችው። ታዲያ ለምንድነው ፊቱን የሰጠነን ትተን ጀርባውን የሰጠነን የምናሳድደው? አኺራ በእጅጉ የሚተጉላት የሆኑ የራሷ ልጆች አሏት። በሌሊት ተነስተው የሚቆሙላት፣ በሐሩር ፀሐይ የሚጾሙላት፣ ዱንያም ያፈራችው የኔ የምትላቸው ልጆች አሏት። ወድቀው ተነስተው የሚሰሩላት፣ ሌት ተቀን የሚሮጡላት። ብልህነን ካልን ሁለቱ ሀገሮች የያዙትን ቁም ነገር እናመዛዝን። የሚጠቅመንን ካሁኑ እንያዝ፣ የማይጠቅመንን አሁኑኑ እንልቀቅ። የዘውታሪ ሀገር እንጂ የጠፊዋ ዓለም ልጆች እንዳንሆን። አኺራ ሀገር ናት፣ ዱንያም እንዲሁ ሀገር ናት። ሁለቱም የሰው ልጅ ማረፊያ የሆኑ ሀገሮች ናቸው። ልዩነታቸው እዚህ ስራ አለ፣ ምርመራ የለም። እዚያ ደግሞ ምርመራ አለ፣ ስራ ግን የለም። ዱንያን እንፈልግ እንደሆን በዲናችን ላይ እንበርታ። አኺራንም እንፈልግ እንደሆን በዲናችን ላይ እንበርታ። የሁለቱንም አገር ትሩፋት ፈልገን እንደሆነ በዲናችን ላይ እንበርታ። ወደ አኺራ የሚያደርሱ ሁለት መንገዶች አሉ። አንደኛው ቀጥ ያለና መጨረሻውም ደህንነት የሰፈነበት ነው። ነገር ግን ጥቂት ውሃና ማረፊያ ጥላ ብቻ ነው ያለው። ሁለተኛው ደግሞ ገደላ ገደል የሞላበትና አደገኛ የሆነ መንገድ ነው። ማረፊያ ጥላና ለዓይን የሚስብ ነገር ቢኖረውም መጨረሻው አስፈሪ የሆነ መንገድ ነው። አብዛኞቹ ሰዎችም ከአንደኛው ይልቅ ሁለተኛውን መንገድ ይመርጣሉ። ጥላና ውሃ ፍለጋ ሲሉ ከቀጥተኛው መንገድ ይወጣሉ። ከመጨረሻቸው ይልቅም መጀመሪያቸው ላይ ያተኩራሉ። ነቢዩ ኑህ ዓለይሂ ሰላም በዳዕዋ ሥራ ወይም ወደ አላህ መንገድ በመጣራት ብቻ በህዝቦቻቸው ውስጥ ከ950 ዓመታት በላይ ቆይተዋል። ይህን ያህል ዕድሜ ከመኖራቸው ጋር ዱንያን እንዴት እንዳገኘዋት ተጠየቁ። እሳቸውም እንዲህ ሲሉ መለሱ፣ ዱንያ ማለት በአንዱ በር ገብተው በሌላኛው እንደሚወጡ ነው። የትክክለኛ አእምሮ ባለቤት የሆነ ሰው ከትናንት ውሎውን ይማራል። ከእጁ ከመውጣቱ በፊትም በዛሬ ቀኑ ውስጥ ይበረታል። ለነገው ደግሞ ካላንዳች መዘናጋት ይዘጋጃል። የዚህችን ዓለም መጨረሻ ያወቀና በጥልቀት የተረዳ ሰው ማድረግ ያለበትን ሁሉ አሁኑኑ ያደርጋል። ጥንቃቄን ይመርጣል። የመንገዱ ርዝመት ያስፈራው ሰው ካሁኑ በቂ ስንቅ ይሰንቃል። ማለቂያዋ አካባቢ ካልሆነ በስተቀር የሰው ልጅ የዚህች ዓለም ሕይወት አጭር መሆኗን አይገነዘብም። ይህች ዓለም የስሜቶች የምኞቶችና የተራ ጨዋታዎች ጥርቅም ናት። ዝንጉ ሰው ውጭዋን በማየት ብቻ ይታለላል። ብሩህ አእምሮ ያለው ሰው ግን ከመጋረጃ በስተጀርባ ያለውን አርቆ ይመለከታል። ይህች ዓለም ምን ይዛለች? አዋጭነቷስ ምን ያህል ነው? ታዛልቃለች ወይ ብሎ ይጠይቃል። ከዚህች ዓለም ዕድሜ ያለፈው ሁሉ ህልም ነው፣ የቀረው ደግሞ ምኞት ነው። አጭሩ የሰው ልጅ ዕድሜም በእነኚህ በሁለቱ ነገሮች መካከል ያልቃል። ዓሊ ኢብኑል ሀይተም እንዲህ ይላሉ፣ አምሳያ ያላየሁለት የዘመን መገለባበጥ የጊዜ መለዋወጥ አይቻለሁ።
የአልፈضል ኢብኑ ረቢዕ ንብረት በ1000 ግመል ተጭኖ አይቻለሁ። ሌላ ጊዜ ግን ጠቅልላ ንብረቱ አንዲት ዘንቢል ውስጥ ሆና ተደብቄ አይቻለሁ፣ በውስጧ መድኃኒቶቹ ተጨምረው። አልሐሰን ኢብኑ ሳህልን ደግሞ ጠቅላላ ንብረቱ አንዲት ዘንቢል ውስጥ ሆና ተመልክቻለሁ። ከዚያ ግን ንብረቱ በ1000 ግመል ላይ ተጭኖ አይቼዋለሁ። ዱንያ እንዲህ ነች፣ መርጋት የማታውቅ ወላዋይ። ኃያላን ይዋረዳሉ፣ ደካሞች ይነግሳሉ። ሀብታሞች ጎዳና ላይ ይወድቃሉ፣ ምንዱባን በሰማይ ጠቀስ ሕንፃ ይንፈላስሳሉ። ሳር ቅጠሉ የተጸየፈው ጨፍጫፊ አረመኔ ዓለም ጠባው ካይጥ ጎሬ ሲያደፍጥ ታየዋለህ። የትላንቱ ተሳዳጅ ተራውን ሲያሳድድ ትመለከታለህ። ይኸው ነች ዱንያ፣ ብልጭ ብላ ድርግም ቦግ ብላ እልም የምትል። ሁሌ ሳቅ የለም፣ ሁሌ ድል የለም። በድር ላይ ለያዥ ለገናዥ ያስቸገሩ ጥጋብ ያሰከራቸው ቁረይሾች 70 መኳንንቶቻቸው ትላንት ሲያሳድዷቸው በነበሩ ሱሐቦች ሰይፍ ተበልተው፣ ሌላ 70 ደግሞ በምርኮ አስረክበው የሐዘን ማቅ ለብሰዋል። መካ በዋይታ ተነጣለች። ኡሑድ ሌላ ቀን ነው፣ ሌላ ተራ። አጋሪዎች የፈነደቁበት እነ ሐምዛን እነ ሙስዓብን ጨምሮ ከ70 በላይ ታላላቅ ጀግኖች ወድቀው ሌላ 70 የቆሰሉበት አሳዛኝ ክስተት እውን የሆነበት ቀን። ሱሐቦች አካላቸው በስለት ልባቸው በሐዘን በቆሰለ ጊዜ አላህ ስብሓንሁ ወተዓላ እንዲህ ሲል አሳሰባቸው። አዑዙ ቢላሂ ሚነ ሸይጣኒ ረጂም ኢን የምሰስኩም ቀርሑን ፈቀድ መሰል ቀውመ ቀርሑን ሚስሉህ ወቲልከል አያሙ ኑዳዊሉሃ በይነ ናስ። ቁስል ቢያገኛችሁ ሰዎቹንም መሰሉ ቁስል አግኝቷቸዋል። እናም እነዚህን ቀናት በሰዎች መካከል በመልካምና በሌላ እናቀያይራቸዋለን። ሱረቱ አሊ ዕምራን አንቀጽ 140። ዱንያ አመሏ ነው፣ ዛሬም እንዲሁ ናት። ግን ማን ነው የሚማረው? ግን ማን ነው የሚመረምረው? ግን ማን ነው የዱንያን ከንቱነት ተገንዝቦ ለዘላለም ቤቱ ከልብ የሚጨነቀው? እስከ መቼ ነው የምናንቀላፋው? እስከ መቼ ነው የምንዘናጋው? እስከ መቼ ነው በከንቱ የምንባዝነው? ኢና ሊላህ ወኢና ኢለይሂ ራጂዑን። ኢላሂ ልብ ስጠን። ሕይወት ሁሌም በክስተቶች የተሞላች ናት። የደስታ የፌሽታ ቀናት ይመጣሉ። ሆኖም ግን ዕድሜ ልክ አይዘልቁም፣ ያልፋሉ። ልብን የሚሰብሩ ተስፋን የሚያቀጥኑና ውስጥን የሚያደሙ የሐዘን ቀናትም ሊመጡ ይችላሉ። እነርሱም እንዲሁ ያለ ጥርጥር ያልፋሉ። የማያልፍ ነገር ምን አለ? የድል ቀናት፣ የሽንፈት ቀናት፣ የጤና ቀናት፣ የህመም ቀናት፣ የስኬት ቀናት፣ የውድቀት፣ የእስራት፣ የነጻነት ቀናት፣ እነኚህ ሁሉ በርግጥ ያልፋሉ። በርግጥም የማያልፍ ነገር ምን አለ? ያለ አንዳች ጥፋት ሰብአዊ ፍጡራንን በእስር ቤት ያጎሩ አምባገነን መሪዎች ያልፋሉ። ኃያላን ነን ከኛ በላይ ማንም የለም ያሉ መንግስታት ያልፋሉ። የዓለም ቁጥር 1 ነን ያሉ የኳስ ከዋክብትም ያልፋሉ። ፍጹም ውቦች ነን ምንም እንከን አይወጣልንም ብለው የተመጻደቁ የውበት ንግስቶችም ያልፋሉ። ጀግኖችም የሆኑ ፈሪዎች፣ ጎበዞችና ሰነፎች፣ ሀብታሞችና ድሆች፣ ነገስታትና ባሮች እንዲሁ ያልፋሉ። የሚገርመው ግን ብዙዎች ይህን ነገር በወጉ የተረዱና የገባቸው አይመስሉም። ስላልገባቸውም ይመስላል በዚህች ዓለም እንዳሻቸው ይኖራሉ። ሌላውን ሲበድሉ፣ ሲያሴሩ፣ ተንኮል ሲያጠነጥኑ ይታያሉ።
ብዙዎች ሕይወት እንደ ጥላ የምታልፍ እንደ ጀንበርም የምትጠልቅ አይመስላቸውም። በርካቶች ያሉበት ሁኔታ የሚቀየር ስለመሆኑ አይገባቸውም። ሲያገኙ የሚያጡ፣ ሲያጡ የሚያገኙ፣ ሲራቡ የሚጠግቡ፣ ሲጠግቡ የሚራቡ፣ ሲታሰሩ የሚፈቱ፣ ጤና ሲሆን የሚታመሙ አይመስላቸውም። ነገር ግን ይህ ሁሉ ያልፋል። እንኳን እኛና ጉዳዮቻችን ይህች ዓለምም አንድ ቀን እንደ ፀሐይ ጥላ ከነምናምኗ ታልፋለች። ወዳጆቼ ይህ ዓለም ማለፉ አይቀርምና ለምን የማያልፍ ሥራ ትተን አናልፍም? ከዚህ ምድር መሰናበታችን ግድ ነውና መልካም የሆነ አሻራ ትተን ለምን አንሄድም? ጊዜያዊነቱ እርግጥ በሆነው በዚህ ዓለም ሕይወት ውስጥ ስንኖር ለምን ከሚገባው በላይ እንንጠባረራለን? ለምንስ ከመጠን በላይ እንተክዛለን አሊያም እንደሰታለን? ለምንስ ተስፋ እንቆርጣለን? ለምን ክፉ እንናገራለን? ለምንስ ተንኮል እናስባለን? ለምን ንጹሕ አስተሳሰብ አንታደልም? ለምንስ ቅን ልቦና አይኖረንም? አብዱላህ ኢብን መስዑድ እንዳሉት ይህች ዱንያ አገር የሌለው ሰው አገር፣ ገንዘብ የሌለው ሰው ገንዘብ ናት። እሷን የሚሰበስባትም አቅል የሌለው ሰው ነው። ሱፊያን አተውሪ እንዳሉት ዱንያ ወይም የቅርቢቱ ዓለም የተባለችው በእርግጥም ቅርብ ስለሆነች ነው። ማል ወይም ገንዘብ፣ ማል ወይም ዘንባ የተባለው ባለቤቱን ወደ ራሱ እንዲያዘነብል ስለሚያደርግ ነው። ወህብ ኢብኑ ሙነቢህ እንዳሉት ዱንያ ለብልሆች መስሪያ አገር ናት፣ መሃይማን ደግሞ በሷ ላይ ተዘናግተዋል። ከሷ እስኪለቁ ድረስ ስለሷ ምንም አላወቁም። ወደ ኋላ ለመመለስ ፈልገው ቢጠይቁም መመለስ አልቻሉም። ሐሰኑል በስሪ እንዲህ ይላሉ፣ 4 ነገሮች የዕድለ ቢስነት ምልክቶች ናቸው። የቀልብ መድረቅ፣ የዓይን እንባ ማጣት፣ ረጅም ምኞት እና በዱንያ ላይ ለመቆየት መስገብገብ። ማሊክ ኢብኑ ዲናር እንዲህ ይላሉ፣ ለዱንያ ባለህ ሐሳብና ጭንቀት ልክ ለአኺራ ያለህ ሐሳብ ከውስጥህ ይወጣል። ለአኺራ ባለህ ጭንቀት ልክ ለዱንያ ያለህ ሐሳብ ከውስጥህ ይወጣል። ለዱንያ በተደሰትክ ልክ የአኺራ ጥፍጥና ከልብህ ውስጥ ይወጣል። ሰለማህ ኢብኑ ዲናር እንዲህ ይላሉ፣ በዱንያ ላይ አንድ የሚያስደስትህ ነገር አይኖርም፣ በሌላ በኩል የሚያስከፋህ ነገር የተጣበቀበት ቢሆን እንጂ። አብዱላህ አራዚ እንዲህ ይላሉ፣ የዒባዳን ጥፍጥና ማግኘትና የጥፍጥናው ጣሪያ መድረስ ከፈለክ በአንተና በዱንያ ስሜቶች መካከል ከብረት የሆነ ግድግዳ አበጅ። አብዱልዋሂድ ኢብኑ ዚያድ እንዳሉት በሀብቱ ላይ በሚስገበገብ ሰው አትቅኑ፣ ሲሳዩ በሰፋለትምና ገንዘቡ በበዛለትም ሰው እንዲህ አትቅኑ። ሀብትም ሆነ ንብረት ደስታ አይሆንም። የዚህ አይነቱን ሰው ደስ በማያሰኝ መልኩ እዩት። ዛሬ በባከነበት ነገር ምክንያት ነገ መጨረሻው ሊሆን ስለሚችል ነገር አስቡና በአዘኔታ አይን ተመልከቱት። መስገብገብ 2 አይነት አለው፣ መጥፎና ጠቃሚ። ጠቃሚ የሚባለው በአላህ ትእዛዛት ላይ መስገብገብ ወይም መጓጓት ነው። መጥፎው በዱንያ ጉዳዮች ላይ እረፍታተው መሰብሰብ፣ በውጥረት መኖር፣ ራስን መቅጣትና በሰበሰቡትም አለመርካት ነው። ሰዓድ ኢብን መስዑድ እንዲህ ይላሉ፣ አንድ ሰው ዱንያው ስትጨምርና አኺራው ስትቀንስ እያየህ ይህን ሁኔታውን ወዶ የሚኖር መሆኑን ካየህ የዚህ አይነቱ ሰው የተታለለና ሳያውቅም በራሱ የሚጫወት መሆኑን እወቅ። ከሲር ኢብኑ ዚያድ እንዲህ ይላሉ፣ ዱንያችሁን በአኺራችሁ ሽጡ፣
ወላሂ ሁለቱንም ታተርፋላችሁ። አኺራችሁን በዱንያ አትሽጡ። ወላሂ ሁለቱንም ትከስራላችሁ። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።